አንድ ክርስቲያን መጽሐፍ ቅዱስን ይዞ አዲስ ኪዳንን ይዞ ብሉይ ኪዳንን ይዞ ስለ ሴት ልጅ የማውራት መብት አለው ወይ? ትንፍሽ የማለት መብት አለው ወይ ብለን ስናይ ጭራሽ ክርስቲያን ሞራሉም እንትኑም የለውም ነው፣ እውነቱም የለውም። ለምንድን ነው እንደዚህ ያለው? መጽሐፍ ቅዱስ ሴት ልጅን እንዴት ያቀርባታል፣ እንዴት ይገልጻታል የሚለውን ነገር ልናሳያችሁ ይገባል። ከፌሚኒስቶች ጋር ሆናችሁ እስልምና ሴትን ይጨቁናል ካላችሁ ማን ነው መጽሐፋችሁን የሚያሳያችሁ? ማን ነው ይህንን ጉድ ገልጦ ያለውን ሪያሊቲ ያቀርብላችሁ? እንመልከት። የምር ክርስትና ሴት ልጅን ያከብራል ወይ? ክርስትና ሴት ልጅን ያከብራል ወይ? እንቀጥል አንድ በአንድ። እንደውም ይህንን ፕሮግራም ሪካርድ አድርጉት፣ ሁላችሁም ሪካርድ አድርጉ። ክርስትና ሴትን እንዴት እንደሚያቀርብ እንመለከታለን። አይደለም መብት ሊሰጣችሁ፣ አይደለም ነፃነት ሊሰጣችሁ፣ እንደ አሻንጉሊት ነው ትሪት የሚያደርጋችሁ። እሺ ከመጽሐፈ ሲራክ እንጀምራለን። ዋናው የሴቶች ጠላት የሚል ማዕረግ አለው። ሲራክ የሴቶች ጠላት ነው። የእግዚአብሔር ቃልን የጻፈ ግለሰብ ነው። መጽሐፈ ሲራክ ምዕራፍ 42 ቁጥር 13 ላይ እንደዚህ ብሎ ይናገራል። ከልብስ ብል ይገኛል አለ። ከልብስ ብል ይገኛል፣ ኃጢአትም ሁሉ ከሴቶች ይገኛል ይላል። ሴቶች የኃጢአት ፋብሪካ ናቸው። ሴቶች የኃጢአት ምንድናቸው? ፋብሪካ ናቸው አለ። ከሴት ቸርነት የወንድ ንፍግነት ይሻላል። ከሴት ቸርነት የወንድ ንፍግነት ይሻላል። ምንድን ነው? ሴት የፈለገ ያህል ቸር ብትሆን ከእሷ ቸርነት ይልቅ ግን ወንድ ልጅ ንፉግ ሲሆን ነው የሚሻለው አለ። ንፉግ የማይሰጥ ወንድ አለ አይደለ? ቋጣሪ ወንድ አለ፣ ምንም ነገር የማይሰጥ እና አንዲት ቸር ደግሞ ሴት አለች። እሷ ቸር ከምትሆን ይላል፣ ሴቷ ቸር ከምትሆን ወንዱ ንፉግ ሲሆን ነው የሚሻለው አለ። አይታችኋል? ከእሷ መልካምነት የወንድ መጥፎነት ይሻላል ብሎ ያቀርባል። በዚህ ደረጃ ሴት ልጅን የሚያዋርድ መጽሐፍ ይዛችሁ እንደው ልታወሩ ልትናገሩ አትችሉም። ሲራክ አሁን በዚህ አልጨረሰም። ምን ይላል? መጽሐፈ ሲራክ ምዕራፍ 25 ላይ ክፋት ሁሉ ከሴት ክፋት ታንሳለች ይላል። ክፋት የተባለው ነገር ሁሉ ከሴቷ ክፋት ታንሳለች። የፈለገ ነገር አንድ ነገር ክፉ ቢሆን ግን ከሴት ክፋት አንጻር ትንሽ ክፋት ነው የሚሆነው አለ። አይታችኋል? የክፋት ጥግ ናቸው ብሎ ያቀርባቸዋል። የሴት መልኳ አያስትህ፣ ሀብቷም አያስጎምጄ፣ ሀብታም ብትሆን ራሱ መቅሰፍትና ጥፋት ጽኑ ውርደትም ናትና ይላል። ውርደት ናት ሴት ልጅ፣ ለልብ ቁስል ናት፣ ለፊትም ጥቁረት ናት፣ ለነፍስም ሐዘን ናት ይላል። ለልብ ቁስል ናት፣ ለፊትም ጥቁረት ናት፣ ለነፍስም ሐዘን ናት። በመጀመሪያ ኃጢአት ከሴት ተገኘ፣ በእርሷ ምክንያት ሁላችን እንሞታለን። ለውሃ ማፍሰሻ አታበጅለት፣ ለሴትም የልብን ሚስጥር አታወጣላት። ቀዳዳ ናት ነው፣ ቀዳዳ ናት ሊትራሊ። ለውሃ ማፍሰሻ አታበጅለት፣ ለሴትም የልብን ሚስጥር አታወጣላት ይላል። እየዞረች ታወራለች፣ እየዞረች ትጠራጠራለች፣ እንዳታወጣላት ይላል። ማን ነው እንዲህ ብሎ የሚናገረው? ሲራክ ነው። ኋላ እንዳትጸጸት ገንዘብህን፣ ልብህን፣ ጉልበትህን ለሴት አትስጥ ይላል። ኋላ እንዳትጸጸት ገንዘብህን፣ ልብህን፣ ጉልበትህን ለሴቶች እንዳሰጥ። ምንን? ገንዘባችሁን አትስጡ፣ ልባችሁንም ሆነ ጉልበታችሁን ለሴቶች መስጠት የለባችሁም ይላል። በኋላ ይጸጽታል ብሎ ያስቀምጣል። እዚህ ቦታ ደግሞ መጽሐፈ ምሳሌ 31:3 ላይ ጉልበትህን ለሴቶች አትስጥ፣ መንገድህም ነገሥታትን ለሚያጠፉ ይላል። ጉልበትህን ለሴቶች እንዳሰጥ፣ አይገባቸውም፣ ዲሰርቭ አያደርጉም ይላል። እሺ መናገርን በተመለከተ ነፃነት ነው። መናገርን በተመለከተ እንዴት ይፈቀድላቸዋል እነዚህ ሴቶች ከተባለ ጭራሽ አይፈቀድላቸውም። መጽሐፍ ቅዱስ ሲናገር ሴት በተፈጥሯ ደካማ ናት ይላል። ደካማ ፍጥረት ናቸው። ሴት በተፈጥሯ ደካማ ናት፣ የሰማችውን ሁሉ ሳታመዛዝን አሜን ብላ ትቀበላለች ይላል። የሰማችውን ሁሉ ልክ እንደ ቅድሟ ልጅ የተነገረ ነገር ካለ ሳታመዛዝን ሰርች ሳታረግ ምን ታረጋለች? አሜን ብላ ትቀበላለች ብሎ ያስቀምጣል። እህቶች በዚህ ዙሪያ የምትሉት ነገር አለ? ነሞዳ፣ ጃዝሚን፣ ዛህራ ሀሳብ ካላችሁ? እሺ እህቶች እስኪ ቀጥሉ። አንድ ነው። እሺ ቀጥይ ዛህራ። እሺ እዚህ ጋር በነገራችን ላይ አሁን እንዳለውም ይህቺ አንቀጽ ሴት በተፈጥሯ ደካማ ናት፣ የሰማችውን ሁሉ ምንም ሳታመዛዝን አሜን ብላ ትቀበላለች የሚለው ብዙ ጊዜ በእስልምና በኩል የሚያነሱት ነገር አለ። ሴት ልጅ በእስልምና አእምሯ ጉዱሉ ነው ምናምን ነገር ብለው ያነሳሉ። ትክክል ባይሆኑም ማለት ነው። አጣመውት ነው ከትርጉሙ ጀምሮ አጣመው ምናምን ነው የሚያመጡት። ነገር ግን በራሳቸው ስናይ መጽሐፈ ነገሥት ላይ ምን ይላል መሰላችሁ? ስለ ፍርድ ሲናገር ማለት ነው
በነገራችን ላይ ሁለት ሰዎች ተጣልተው ሴት ልጅ መፍረድ አትችልም በክርስትና ልብ በሉ። አእምሮዋ ለዚህ ብቁ አይደለችም ተብላለች። አእምሮዋ ብቁ አይደለም፣ አልደረሰችም ገና ለዚህ። በሁለት ሰዎች መካከል ለመፍረድ እንኳን የአእምሮ ብስለት የላትም ተብሎ ነው የሚታመነው። ምን ይላል መሰላችሁ? መጀመሪያቸው ወንድ እንዲሆን ነው። ምክንያቱም ከታችኛው ይልቅ ለላይኛው ፍርድ ይገባዋል። ልብ በሉ። ሴት ናት፣ የታችኛዋ ሴት ናት፣ ሴት የበታች ናት፣ ለላይኛው ነው ፍርድ የሚገባው ይላሉ። ወንድ አእምሮ የጸና ነውና ይላል። ልብ በሉ። ወንድ ልጅ አእምሮ የጸና ነው፣ ሴትሳ አእምሮዋ ጎዶሎ ነው እያለ ነው መጽሐፈ ነገሥት ማለት ነው። ልብ በሉ። ይፈርድም ዘንድ ለእርሱ ይገባዋል። ሴት እንዳታስተምር ከካህናትም ቁጥር እንዳታስተምር እንደከለከልናት ሁሉ ከካህናት እንዳትሆን እንደከለከልናት ሁሉ በመጽሐፍትም እንደተነገረ ዳኛም ያለ ካህን አይሆን። አስቡት። ማስተማር አትችልም። ምንም አይነት ነገር በቃ ከጭንቅላት ጋር የተያዙ ነገራቶችን በሙሉ ሴት ልጅ ማድረግ አትችልም። ልብ በሉ። ምንም አይነት ነገር ማለት ነው። በቃ ከአእምሮ ጋር የተያዘ ነገር ማስተማር፣ መፍረድ፣ ዳኝነት፣ ምስክርነት፣ እነዚህን በጠቅላላ ሴት ልጅ ተነፍጋለች ይባላችሁ አይደለ? እነዚህን በጠቅላላ ሴት ልጅ ማድረግ አትችልም። በቃ በጠቅላላው ማለት ነው። የምስክሩንም ኢንሻአላህ እናነሳለን ወደ በኋላ። እህቶች ካላችሁ ቀጥሉ። ኡስታዝ ብዙ ነጥቦችን ስላነሳች አይ ቲንክ የትኛውም እኔ ከዚህ በፊት ተናግሬያለሁ። የትኛውም የክርስቲያን ሴት እዚህ ጋር ገስት ላይ መታ ከማውራቷ በፊት የማውራት መብቱን ማን ሰጣት? ማን ነው ወታ እንድታስተምር ከኛ ጋር መታ እኩል ቁጭ ብላ እንድትከራከር እንድታወራ ማን የፈቀደላት? ወይ ከቤተ ክርስቲያን ወረቀት ይዛ መታ ታሳየን። ያው ቤተ ክርስቲያኒቱ አክቹሊ በራሷ ስለሆነ የምትመራው እንትን ይላልና ስለዚህ ይሄ ፌሚኒዝሞች እንኳን የነሱን መጽሐፍ ብዙን ጊዜ ገልጠው የነሱን መጽሐፍ ላይ አስተያየት የማይሰጡት ለሙግት እንደማይሆን ስለሚያውቁ ነው። ምክንያቱም ያው የነሱ መጽሐፍ ኦቨር ስላረከሳቸው ለሙግት እንኳን አይሆንም። ለዛ ነው ገብተው እነሱን መጽሐፍ ከፍተው የማያሳዩን። ሰው አንዳንዴ ላይክ ደካማ ፍጥረት ናት ብሎ ማለት ኢት ሚንስ አሁን አይደለም ይሄ ነገር የተፈጠረው። ገና ልክ እግዚአብሔር ሲፈጥራት ደካማ አድርጎ ነው የፈጠራት እና ለምን ተብሎ ሲባል ደግሞ እንድትሰለጥን ስላልተፈቀደ ማለት ነው። በቃ የወንድ ልጅን የበላይ አድርጋ እንትን ትለዋለች ምናምን ነገር ገና በሚል እግዚአብሔር ፈሪ ነው የሚለውን ጥቅስ ያስታውሰኛል። ባይዘዊ ገና ስትፈጠር ነው እግዚአብሔር ደካማ አድርጎ የፈጠራት እና በተፈጥሯ ደካማ ከሆነች ደግሞ የትኛውም ሴት መታ ውሸት ምናምን የሚሉ ክርስቲያኖች ካላችሁ ገብታችሁ ሞገቱን የትኛውም ሴት መታ እኛ ፊት ቆማ አይ ነው እኔ ማውራት እችላለሁ እኔ ተፈቅዶልኛል ብላ የመሞገት መብት የላትም። ኢቨን እንኳን እንዴ በቃ አደባባይ ላይ ወታ እንትን አትበል እንድታስተምር አልተፈቀደላትም። በዝግታ ትኑር የሆነ ነገር ማድረግ ብፈልግ ባሏን እንትን ትበለው ምናምን በጣም ይሄ ተጨቁና ለዛውም በዚህ በሰለጠነበት ዘመን ተጨቁና የምትኖር ሴት ማለት የክርስቲያን ሴት ናት። ሁለተኛ ነገር ደግሞ ኢቨን እንትን ይሄ ምንድነው ሚስት ባሏን ጌታዬ እያለች ነው የመጥራት ግዴታ አለባት። በጣም ከባድ እኮ ነው። ጌታዬ እያለች ትጥራ ይላል እና እኔ ላይክ እሷ ገዥዋ ነው አስተዳዳሪዋ ነው ምናምን ነገር እና በቃ አልተፈቀደላትም። በዝግታ ትኑር እንጂ በወንድ ላይ ልትሰለጥን አይገባትም። ላይክ ሺ ዶንት ሃቭ ራይት። አሁን አይ ቲንክ ባለፈው ዕለት ምቷት የሚል ርዕስ አንስተው ነበረ ክርስቲያኖች እና እንዴ በወንድ ልጅ ልትሰለጥን አይፈቀድም ምናምን ነገር በማህበርም ተሰብስባ ልታስተምር አይፈቀድም ዝም ትበል እያለ እዚህ ጋር መቶ ስለ ሙስሊም ሴቶች ማውራት የምርም ደካማነታችሁን ያሳያልና የትኛውም ሴት እዚህ ክርስቲያን ሙስሊሞች ጋር መታችሁ ስታወሩ ሙስሊሞች ጋር ልክ መታችሁ ስታወሩ ወረቀታችሁን አሳዩን። ከእግዚአብሔር የተሰጣችሁን ወረቀት አይ ሴት ልጅ እንድታስተምር ተፈቅዶላታል፣ ሴት ልጅ ማስተማር ትችላለች፣ ሴት ልጅ በማህበር ዝም ይበሉ የሚለው ነገር ልክ አይደለም ብላችሁ የማስረጃ ወረቀታችሁን ይዛችሁ ኑና ከኛ እኩል ታወራላችሁ እንጂ የትኛውም የክርስቲያን ሴት ከኛ እኩል የማውራት እንትን የላትም፣ መብት የላትም። ያው አዝ ሂዩማን አዝነንላችሁ ነው ተነጋገሩ ብለን ፈቅደንላችሁ ነው እንጂ አክቹሊ እሱ ያልሰጣችሁ መብት ነው እኛ የሰጠናችሁ ጥሩ ስለሆነን ማለት ነው። እና ቀጥል ምናልባት የሆነ ሀሳብ ካለኝ አነሳለሁ። ሳላ ጃስሚን አንድ ጊዜ አሁን ያነሳሽው ነገር ላይ እንዶ መጽሐፍ አክሲማሮስ ላይ ያነሳሽው ማለት ነው ሴት ልጅ ደካማ ተደርጋ የተፈጠረችበት ምክንያት በእስልምና ሴት ልጅ ይወላችሁ ጋይራን ዳርበና ጋይራ ሙበርህ በተባለ መልኩ እንኳን ከስንትና ስንት ደረጃ በኋላ በቃ በጣም ብዙ ገስጿት ምናምን ሀጅራ አድርጓት ምናምን በጣም ከነዛ ሁሉ ነገር በኋላ እንኳን ዳርበና ጋይራ ሙበርህ እንኳን ስለተባለ እንደዛ የሚጮሁ ሰዎች ሀይቃ በጣም ነው የሚገርመኝ። መጽሐፋቸው የሚለው መጽሐፍ አክሲማሮስ ላይ
ምን ይላል መሰላችሁ? ሴትን በኃይልና በጉልበት ብርቱ አድርገው ቢፈጥሯት ኖሮ ባልተቻለች ነበር። ስለዚህ ለምንድን ነው ደካማ አድርጎ የፈጠሯት ካላችሁ፣ ይህ የምታወቅ ዘንድ ዛሬ እንኳን አንዳንድ ጠንካራ ሴቶች ከጎልማሳ ጋር ታግለው ለማሸነፍ ሲደርሱ ይታያሉና፣ ስለዚህ ይላል መጥቶና ቀጥቶ እንዲያኖራት። ልብ በሉ ክርስቲያኖች፣ የት አላችሁ? እንደው ፌሚኒዝሞች ምናምን ካላችሁ ሰብሰብ በሉ እሺ። መጥቶና ቀጥቶ እንዲያኖራት ነው ሴት ልጅ ደካማ ተደርጋ የተፈጠረችው። እግዚአብሔር ሴት ልጅ ደካማ ያደረገበት ምክንያት ምንድን ነው? መጥቶና ቀጥቶ እንዲያኖራት ብለው ሴትን በኃይልና በጉልበት ደካማ አድርገው ወንድም በኃይልና በጉልበት ብርቱ አድርገው ፈጠሩ። ልብ በሉ ሴትን መጥቶና ቀጥቶ እንዲያኖራት። የራሳቸውን መጽሐፍ ጓዳ ይደብቁትና አያነቡትም እኮ በነገራችን ላይ መጽሐፍ ቅዱሳቸውንም አያነቡትም፣ ሁሉንም ነገራቸውን አያነቡትም። ጓዳ ይደብቁትና መጥተው በእስልምና እኮ ምትዋት ተብሏል ምናምን ይላሉ። የታለ እንትኑ ጋር እንደዚህ አይነት ነገር ያነሳሉ። ልብ በሉ እነሱ ጋር ግን ከጅምሩ ሴት ልጅ ደካማ ተደርጋ ስትፈጠር ደካማ ተደርጋ የተፈጠረችበት ምክንያት ወንድ እንዲቀጣት ነው። ወንድ ልጅ ቀጥቅጦ እንዲያኖራት፣ ቀጥቶና መጥቶ እንዲያኖራት። እንግዲህ እኔ ከዚህ በላይ ምን እንደምትባሉ አላውቅም። መጽሐፈ ጨዋታ ካለሽ ጃስሚን ክፈችላቸው። በዛው ጥቅስ ነው ንገሪ። ከአልጋ ላይ ከምትውል ሴት የሚለው ነው። እሱን ላነሳው ነበረ ቀደምሽኝ። እሺ ቀጥይ፣ በቃ ቀጥይ፣ ሂጂበት። እሺ ይህ ጥቅስ ምን ያስታውሰኛል መሰላችሁ? አይታችሁ ከሆነ እስልምና ላይ ሴት ልጅ እንትን አትበል ይባላል። ምንድነው ይሄ? ለምሳሌ ወንድ ልጅ ሴት ልጅ የማስተዳደር ግዴታ አለበት። ኢቨን እንኳን ላይክ በማጥባቷ እንኳን እንትን አትባልም ነው የሚባለው። ሴት ልጅ በጣም ክብር ስላላት ማለት ነው። እና ቤቷ ውስጥ ለምሳሌ ባላግብታ ምናምን ነገር ይቺ ሴት ልጅ መኝታ ላይ ብትውል ምናምን ምናምን ኖርማል ነው። እና እኔ እንግዲህ የገጣባን አህያ እንትን ዛሬ ነው ያወቅኩት። መጽሐፍ ጨዋታ ምን ይላል? አልጋ ላይ ከምትውል ሴት ወይዘሮ ገጣባ አህያ ይሻላል አለ። እንደው የክርስቲያን ሴቶች ምን ያህል ብትናቁ ነው ፈጣሪ ከዚህ አህያ ትሻላላችሁ ያሏችሁ? በጣም ከባድ እኮ ነው ማለት የሰው አላህ ስብሐነሁ ወተዓላ እኮ ኢነላህ ከረመል በኒ አደም አለ። አላህ የሰው ልጅ አላቀው አከበረው ብሏል። ማለት በምንም ተአምር ከእንስሳ ጋር የምንወዳደር ፍጡሮች አይደለንም። አይደለም ሴት ልጅ በኒ አደም ብሎ የሰው ልጅ በአጠቃላይ ነው የጠራውና እናንተን ግን ከአህያ ጋር ሲያወዳደራችሁ ከዛ አታፍሩም? እናንተም ከኛ ጋር መታችሁ የማውራል ሞራሉ ይኖራችኋል እንዴ? እኔ ሁሌ ላለው ትራስ ውስጥ የምደብቁትን ባይብላችሁን፣ መጽሐፍቶቻችሁን፣ ገድላቶቻችሁን፣ ድርሳናቶቻችሁን ወጣ አድርጋችሁ አንብቡ። ከዛ የምር እውነትና አንተ ከኛ ጋር መጥቶ የማውራት ኃይሉ አቅሙ ካላችሁ እንዴ አምክላፕ ለእናንተ። እና አልጋ ላይ ከምትውል በቃ አህያ ይሻላል ማለት እንዴ? ኧረ ቢስሚላህ ስብሐን የጠራ ጌታ ነው። መወደቀጥ ጃስሚን ደህና አህያ ቢሆን እኮ ጥሩ ነበረ። እኔ ገጣባ የሚያስቀኝ ሙሉ ምን ነው። ተቀልሽ ከአህያም ገጣባ አህያ ሀይቀ በጣም ነው የሚገርመኝ ሁሌ ማለት ነው። ብቻ ከባድ ነው ወላሂ። ማለት ባይብላችሁን ይዛችሁ መታችሁ ከኛ ጋር የማውራት አቅም ጭራሽ ነው ሊኖራችሁ የማይችለው የክርስቲያን ሴቶች ጭራሽ በቃ ባይብሎቻችሁ፣ መጽሐፍቶቻችሁ እና ደግሞ ሌላው ደግሞ ማለት ነው ክርስትና በነገራችን ላይ አሁን እስልምና ላይ ብዙ ጊዜ ከሚተቹት እንትን ውስጥ አራተኛ ሚስት ለመሆን ነው ምናምን ነገር ይላሉና በዚሁ መጽሐፈ ጨዋታ ላይ ውሽማ በሴት ዘንድ ማር ነው፣ ባል ግን እሬት ነው ይላሉ። ይሄ እኮ ነው በነገራችን ላይ ዝሙትን እያስፋፋ ያለው። ይሄ ነው እኮ ዝሙትን የሚያስፋፋው። ዝሙትን እንዴት መጽሐፍታችሁ ላይ ከፍታችሁ እንዴ ውሽማ በሴት ዘንድ ማር ነው ባል ግን እሬት ነው እያለ ያለው እኮ ላይክ ባልሽ እሬት ስለሆነ ውጭና ሌላ ውሽማ ያዢ፣ ምክንያቱም እሱ የጣፈጠ ነው ምናምን እያላት እኮ ነው። እነዚህ መጽሐፍቶቻችሁን ይዛችሁ መታችሁ የትኛው ድፍረት ኖሯችሁ ነው ሴቶች ከኛ ጋር የምታወሩት? ሀው ካም እንዴ ጭራሽ ውሽማ ይሻልሻል፣ ባል ይቅርብሽ፣ ባሉ ሬት ነው፣ ውሽማው ይጣፍጣል እያለ የሚያስቀምጠን መጽሐፍ ይዛችሁ መታችሁ ከኛ ጋር ስታወሩ አታፍሩም? ግን ትንሽ እንኳን ምነው ጸጥ አላችሁ? ድምጻችሁ ራሱ ጠፋ መጽሐፍቶቻችሁ እንትን። ሌላው ደግሞ መወዳ
አይ ቲንክ ይህንን ጥቅስ ታውቂዋለሽ? አም ሹር መጽሐፈ ጨዋታ ላይ ያለውን ትንሽ በይ ማወዳለሽ እንጃ። እዛ በፊት ማንሳት የፈለጉት ነገር ነበረ። እሺ ይኸውላችሁ ሰሞኑ አንድ የተነሳ ነገር አለ። ከቻላችሁ ሪከርድ አድርጉት። እሺ ጆርዲ አንድ ያነሳችሁ ነገር አለ። ባሏ ሄዶ ከሌላ ሴት ጋር ዝሙት ስለፈጸመባት እንዴት እንደዚህ ይባላል ምናምን አይነት ነገር ስታነሳ ነበረ። እኔ እሱን መልስ ልሰጥ አይደለም። እሺ አሁን ከፈለጋችሁ መልሱን የኡስታዙን ቪዲዮ በደንብ አድርጋችሁ ሄዳችሁ ገብታችሁ ማየት ትችላላችሁ። እሳቸው እርግጠኛ መሆን አለብሽ ነው። አንድ ሰው ሲጀመር እስልምና ላይ ዝም ብሎ ወሬ መቀበል አይቻልም። እሺ እስልምና ላይ ማረጋገጥ ግዴታ ነው። ይሄ ወንጀል ደግሞ የሚያስወግር ወንጀል ነው በኢስላም ማለት ነው። አንድን ሰው የሚያስወግር ወንጀል ነው ዝሙት መስራት ባለትዳር ሆኖ ማለት ነው። ለዛ እርግጠኛ መሆን አለብሽ ነው እንጂ የሚያስወግር ወንጀል ነው። እንደውም በጣም ከባድ ወንጀል ነው ባልየው የሰራው ማለት ነው። ነገር ግን እርግጠኛ ሳትሆን ምናልባት በቅናት ሊሆን ይችላል፣ ሲስማት አይታ ሊሆን ይችላል ምናምን ነገር። በእንደዚህ አይነት ሁኔታ ግን ተናግራ ከሆነ ሰውየው ላይ ምን አይነት ከባድ ቅጥፈት እንደቀጠፈችበት አስቡት። ሰው ነግሯት ሊሆን ይችላል፣ አየሁት ብሏት ሊሆን ይችላል ምናምን። ለዛ እርግጠኛ መሆን አለብሽ። ምንድነው ያየሽው? ሲስማት ነው ያየሽው? ምንድነው ሲያደርግ ያየሽው? ምናምን ብለው እርግጠኛ እንድትሆን ነው። አለበዛ ይሄ የሚያስገርፍ ነው። ምክንያቱም አንድን ሰው በዝሙት መክሰስ፣ ንጹህን ሰው በዝሙት መክሰስ በኢስላም የሚያስገርፍ ተግባር ነው። የአንድን ሰው ንጽህና የሚጋፋ ነገር ስለሆነ ማለት ነው፣ ከባድ ነገር ስለሆነ። ነገር ግን አሁን ይህንን መልስ ልሰጥ አይደለም። ቪዲዮን ገብታችሁ ማየት ትችላላችሁ ከፈለጋችሁ። ምን ልነግራችሁ መሰላችሁ? ክርስቲያኖች እየዬ ሲሉ ነበር። በጣም ብዙ ክርስቲያኖችን ሜንሽን ያደረጉኝ በዚህ ጉዳይ ማለት ነው። ነገር ግን ባይብላቸው መጽሐፍ ቅዱሳቸው ለዚህ ምን እንደሚያስቀምጥ ታውቃላችሁ? እንደዚህ አይነት ነገር ለሰራ ሰው ዳዊት ተመሳሳይ ነገር ሰራ። ሚስቶች እያሉት ሄዶ ዝሙት ሰራ። ልብ በሉ። ዳዊት ሪከርድ አድርጉት እሺ፣ ሁላችሁም ከቻላችሁ። ዳዊት ሚስት እያለው ሄዶ ዝሙት ሰራ። እግዚአብሔርም እንዳደረገ ታውቃላችሁ? እግዚአብሔር ያደረገውን ሚስቶችህን እሰጥብካለሁ ነው ያለው። መጽሐፈ ሳሙኤል ምዕራፍ 12 ቁጥር 11 ላይ ምን ይላል? ከቤተሰብ አንዱ ተነስቶ ችግር እንዲያደርስብክ የሚያደርግ መሆኔን በመሐላ አረጋግጥልሃለሁ። ሚስቶችህን ወስጄ ለሌላ ሰው በምሰጥበት ጊዜ ይህ ነገር እንደሚፈጸም ትገነዘባለህ። እርሱም ከሚስቶችህ ጋር በቀን ብርሃን ይገናኛል። አንተ ይህንን በስውር ሰተከዋል። እኔ ግን እስራኤል ሁሉ ይመለከቱ ዘንድ ይህንን ነገር የቀን ብርሃን ባለበት በግልጥ አደርጋለሁ። ልብ በሉ ያደረገውን። እግዚአብሔር ያደረገው ምንድን ነው? ዳዊት ሄዶ ዝሙት ሰራ። ልብ በሉ። ዳዊት ሄዶ ዝሙት ሰራ። እግዚአብሔር ያደረገው ምንድን ነው? እቤት አርፎ የተቀመጡ ሚስቶቹን አውጥቶ በአደባባይ ያስደፍራሉ። ዳዊትን አይደለም እግዚአብሔር የቀጣው። ልብ በሉ። ክርስቲያኖች ግን ሲያሽቃብጡ እንዴት እንዲህ ይባላል ምናምን። እዚህ ስለ ጥርጣሬ ነው የተወራው። እርግጠኛ ሁኚ ያለበዛ ትገረፊያለሽ ነው። እዛ እኮ እየተባለ ያለው ወንዱ በሰራው ጥፋት፣ ወንዱ በሰራው ዝሙት፣ ለዛውም ነብይ ማለት ነው፣ የሚቀጡት ሚስቶቹ ናቸው። ተቀጪዋ ሚስትየው ናት። ወታ በአደባባይ ሰው እያየ ትደፈሪያለሽ። ልብ በሉ። በአደባባይ ሰው እያየ አገር እያየ ሚስቶችክ እንዳለ ተደርድረው በአደባባይ ይደፈራሉ። እግዚአብሔር ነው ይሄንን እያለ ያለው። ማን በሰራው ጥፋት? ዳዊት። የታላችሁ ክርስቲያኖች እየዬ ስትሉ የነበሩ ሰሞኑን ሀይቃ በጣም ብዙ ቪዲዮ ላይ ነው ሜንሽን ያደረጉኝ ማለት ነው። መጽሐፋቸውን ካለማወቃቸው የተነሳ ምን አይነት ግፍ ሴት ልጅ ላይ እንዳስቀመጠ እዛ ጋር እኮ ኡስታዙ የተነገሩት በቃ እርግጠኛ ሁኚ ነው። በጥርጣሬ በቃ የሚያስገርፍ ጉዳይ ነው። አለቀ። ምንም የሚከበድ ነገር አላወሩ። ከዛ መጨረሻ ላይ ነገሯት። በቃ እርግጠኛ ከሆንሽ ፍቺው፣ በቃ መፍትሄውን አስቀምጠውላታል። ገባችሁ? እግዚአብሔር ግን ምን እያለ ነው? ሚስቶች ግን በአደባባይ አውጥቼ አስደፍራለሁ። ማን በሰራው ጥፋት? ዳዊት በሰራው ጥፋት። እንግዲህ ክርስቲያኖች ምን እንደምትመልሱልን እናያለን። ቀጥሎ አኸዋት። እሺ እዚህ ላይ ቀጥ ዛህር ሰላም አለይኩም። እንትን ዳዊት ጋር በተያያዘ አቤሴሎም የሚባል ልጅ አለው። ከላይ አይታችሁ ከሆነ አሁን መወዳ ካነሳችሁ የተኛው በአደባባይ እንዲተኛ የተደረገው ከዘመዱ ጋር ነው ተብሏል። ከዘመዱ ጋር። ዘመዱ ግን ማን ይመስላችኋል? ገምቱ። ዘመድ የተባለው ማለት በአደባባይ ሚስቶቹ ጋር ማለት እነዛ ሚስቶቹ ጋር እንዲተኛ የታዘዘው ማን ይመስላችኋል? ዘመዱ የተባለው ልጁ። አይገርምም? ልጁ ነው። የዳዊት ልጅ ነው። የዳዊት ልጅ አቤሴሎም ይባላል። የገዛ ልጁ እንግዲህ አስቡት፣ እናቶቹ ጋር ነው የሚተኛው ማለት ነው። ይሄ ሰውዬ በአደባባይ እንዲተኛ የተደረገው እግዚአብሔር የተበቀለው በዚህ መልኩ ነው። እነዚህ ሰዎች ምንም አያውቁም። እነዚህ ሴቶች ከቤት አርፈው የተቀመጡ፣ ጥፋቱን ያጠፋው ዳዊት ነው።
ይህን የምታገኙት የት መሰላችሁ? እንትና ላይ ማነው መጽሐፈ ሳሙኤል ካለ ምዕራፍ 16 ከቁጥር 21 ጀምራችሁ ማንበብ ትችላላችሁ። ሀሳቡ ያለው ከቁጥር 22 ነው። ለአቤሴሎምም በሰገነት ላይ ድንኳን ተከሉለት አለ። አቤሴሎምም በእስራኤል ሁሉ ፊት ወደ አባቱ ቁባቶች ገባል። ወደ አባቱ ቁባቶች ገባ። ይህንን ሁሉ የሰራው ማን ነው? የዳዊት የገዛ ልጁ እናቶቹ። አንድ ሴት በእስልምና ስቲል በጋብቻ እንኳን ማለት ነው በጋብቻ እንኳን አባቷ ያገባትን ሴት ማግባት አይቻልም። አግብቶ የፈታት አባትየው ቢሞት ራሱ እናቱ ናት። እናቱ ሆና ነው የምትቀጥለው። እዚህ ጋር ግን ምንም ባላጠፉት እንትን አደባባይ ላይ እንዲደፈሩ በእስራኤል ሁሉ ፊት እንዲደፈሩ ያደረገው በገዛ ልጁ ማለትም በአቤሴሎም በሚባል ልጁ በዳዊት በገዛ ልጁ ነው። እነዛ ሴቶች ምንም ሳያጠፉ የተደፈሩት በገዛ ልጃቸው ነው። እንግዲህ ይሄ ምን አይነት ዘግናኝ ነገር እንደሆነ አስቡ። ጤነኛ አእምሮ ያለው ሰው እንኳን እንስሳ እንኳን እንደዚህ አያደርግም። ወረበል ካባ በጣም ነው የሚያሳፍረው። እና ቀጥል። ባረከላሁ ፊኩም። እንትን ነው እግዚአብሔር ከሴቶች ጋር በጣም ትልቅ ጸብ አለበት። በጣም ትልቅ ጸብ በቃ ማለት ይህ ከብሉይ ኪዳን ጀምሮ እስከ አዲስ ኪዳን ስንመለከት በቃ የሆነ ሴቶች ላይ ትልቅ ችግር ነው ያለበት እና የሆነ ሰው ሲያጠፋ ምናምን ኢቭን አይታችሁ ከሆነ እንትን ብሉይ ኪዳን ላይ አንዲት ሴት ከባሏ ተጣልታ ወደ አባቷ ተመለሰች እና የለም የሚል ክርስቲያን ካለ ይግባ። ከባሏ ተጣልታ ወደ አባቷ ተመለሰች። ከዛ በቃ እኔ ልመልሳት ምናምን ብሎ ወደ አባቷ ዘንድ ሄደ። ከዛ ባልየው ቤት ውስጥ ብቻ የሆነ ነገር አዘጋጅቶ ምናምን ነገር እንዳለ ስጋዋን ቆራርጦ ለአይሁዶች ነው ያከፋፈለው። በቃ ከሴት ልጅ አሁን እንደው ማለት በዚህ ልክ ሴት ልጅ እንትን ማለት በጣም ከባድ ነው። የሴት ልጅ ሚስት ነች። ከዛ በኋላ ቤቴ ልመልስ ብሎ መለሳትና እንዲገላዋን ምናምን ነገር ቆራርጦ ሄዶ ለአይሁዶች አከፋፈለ። ምንድን ነው በዚህ ልክ የሴት ልጅ ጥላቻ ምን የሚሉት ነገር ነው እንዴ? ኢቭን እኮ መጽሐፈ አክሲማሮስ ላይ አይደለ ዝቅ ብለው ከእግር ፈጥሯት ቢሆን ኖሮ ሴት ልጅ ወራዳ ናት አለ። ወራዳ ናት እየተባላችሁ ስቲል ክርስቲያኖች ክርስትና ላይ መቆየታችሁ በጣም ያሳዝናል። ሴት ልጅ ወራዳ ናት። እኔ እንኳን በኖርማን አይደለም ኖርማን መጽሐፉ ለዛውም የምከተለው እንትን ቀርቶ ኖርማን ሰው እንኳን ሂጂ ወራዳ ምናምን ነገር ሲል በጣም ነው የሚያናደው። ሴት ልጅ ወራዳ ናት እየተባለ እየተሰደባችሁ እኮ ነው ቁጭ ብላችሁ ክርስቲያኖች ያላችሁት። ሴቶች ወራዳ ናት፣ በቃ የተናቀች የተዋረደች ነች። እና ያህ እንዳይሆን ነው እግዚአብሔር ከፍም አላደረጋትም ዝቅም አላደረጋትም ከመሃል ፈጠራት አለ። ዋት ወራዳ ስለሆናችሁ ከፍም እንዳትሉ ዝቅም እንዳትሉ በወንድ ልጅ እየተገዛችሁ እንድትኖሩ ልክ ባሎቻችሁን እንደ አምላካችሁ እንድትገዙት ጌታዬ አስተዳዳሪ እያላችሁ እንድትጠሩት አልጋ ላይ ደግሞ ስተኙ ገጣ ባህያ ስለምትባሉ ወራዳ ስለሆናችሁ ከፍም ዝቅም ሳያደርግ ፈጠራችሁ። ኢቭን ስትፈጠሩ ተዋርዳችሁ ነው የተፈጠራችሁት። ስትፈጠሩ ደካማ ተደርጋችሁ ነው የተፈጠራችሁት። እንዴት ነው ከሙስሊም ሴት ጋር ማለት እንዴ? እኛና እናንተ እኮ የሰማይና የምድር ያህል ልዩነት ነው ያለን። እስልምና ትላንትና ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት በጃሂልያው ዘመን ሴት ልጅ ልክ አሁን መጽሐፍ ላይ እንዳለው አይነት ኑሮ ነበር የምትኖረው። ለጥቅም ይሄ ስሜታቸውን እንትን ለማለት ከነ ህይወቷ ትቀበር ነበር። ሴት ልጅ መወለድ ማለት በጣም ውርደት ነበረ። አሽረፈል ሐልቅ የሆኑት ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ይህን ውብ እስልምና ይዘው መጡና ሴት ልጅ ከፍ አደረጓት፣ ንግስት አደረጓት። እንዴ የኛ አዛኙ ነብይ እኮ ሴት ልጅ አይደለም አልቅሳ ስታስነጥስ የምታሳዝን ፍጥረት ናት እኮ ብለው ነው ያሉት። እናንተ ጋር ግን ወራዳ ናት ተባላችሁ። እንዴ ወራዳ እየተባላችሁ ከኛ ጋር መታችሁ ማውራት በጣም ከባድ ነገር ነው። ባይዘው እፈሩ። የምር አሁን እኛ ሰው ናችሁ፣ በቃ አዝነንላችሁ። ምክንያቱም እኛ ኢትዮጵያውያኖች ነን። መተዛዘን መተባበር ምናምን ነገር ልምዳችን ነውና ሰውነት ይዞን ነው ከእናንተ ጋር እያወራን ያለ ነው። መጽሐፋችሁ አዋርዷቸዋል፣ መጽሐፋችሁ አርክሷቸዋል፣ መጽሐፋችሁ በጣም በቃ ርክስ ስላደረጋችሁ አይ እኛ ግን እህቶቻችን ናችሁ አትሊስት እንኳን ሀበሾች ናችሁ ብለን ነው ቁጭ አድርገን ገዝተ ላይ ራሱ የምናወራችሁ። እንዴ ይህንን መጽሐፍ ይዛችሁ አንድ የምገቡ ሰው ካላችሁ የምር ጀግና ናችሁ። በቃ ሴት ልጅ በክርስትና ተከብራለች ብሎ የሚል ሰው ካለ ይግባ። እንዴ ወንድ ልጅ ቁጥብ ከሚሆን ወንድ ልጅ ከማይሰጥ ሴት ልጅ ከምትሰጥ ወንድ ልጅ በቃ ዘላለሙን ባይሰጥ ይሻላል፣ ንፉግ ይሻላል እኮ ነው የሚለው። ከሴት ቸርነት የወንድ ንፉግነት ይሻላል ይላል። በቃ ሴት ልጅ ምንም ታድርግ ትስጥም ሺ ጊዜ ለምን ምጽዋት ስታቀርባ ትኖርም እሷ የምትሰጠው ናቲንግ ነው። ወንድ ልጅ ግን ሳይሰጥ እንኳን
በቃ የተሻለ ነው ከሴት ልጅ እኮ ነው እየተባለ ያለው። ይህንን ቅሌትና ውርደታችሁን ይዛችሁ እንዴት ነው ከሙስሊም ሴት ጋር መታችሁ የምታወሩት? እንዴት ነው አንዲት ሴት ልጅ ስለ ሙስሊም ሴት መብት ተሟጓች የምትሆነው? እንዴት በየትኛው መጽሐፋችሁ ነው ገብታችሁ ስለ ሴት ልጅ መብት የምትሟገቱት? እፈሩ፣ የምር እፈሩ። እኔ በበኩሌ አሁን መጽሐፌ እንደዚህ አይነት ነገር ቢኖር ምንም ቲክቶኬን ራሱ አንኢንስታል አድርጌው ከቲክቶክ ወጣ ነበር፣ ከሶሻል ሚዲያ ወጣ ነበር። ያው አንዴ ገጣባ አህያ ተብላችኋልና አርፋችሁ ገጣባ አህያነታችሁን አውቃችሁ ቤታችሁ ትቀመጡ ነበር። ደካማ ፍጡር ተብላችኋልና ድክመታችሁን አውቃችሁ አርፋችሁ ትቀመጡ ነበር። አታመዛዝኑም፣ አታገናዘቡም፣ የሰማችሁትን አሜን ብላችሁ ትቀበላላችሁ ተብላችኋልና አርፋችሁ ቤታችሁን ዘግታችሁ ቁጭ ብላችሁ ታዩ ነበር። ወይም ስክሮል አድርጉ፣ በቃ አታውሩ ገብታችሁ። ብቻ በጣም ከባድ ነው። ኡስታዝ ሜቢ የምታነሳው ነጥብ ካለ አንሳ። ሰላም አለይኩም። ሀሳባችሁን ስጡ እስቲ። ዛሬ አውሩ። ረጅም ሰዓት አወራውና እስቲ እናንተ እንትን በሉ። የምታቀርቡት ፕሮግራም ካለ ቀጥሉ ምናምን፣ እንደዛ ማድረግ ይቻላል። ገስት ደግሞ መቀበል አልቻልኩም። ምናልባት ገብታችሁ የወጣችሁት በኔትወርክ ምክንያት ሊሆን ይችላል እና እንደዛ ነው። ዛህራ ሀሳብ አለሽ? ከእንትን ነው ይሄ አባት ቅድም እንትን ጀስሚን ስታነሳ ነበረ እና አባቷ ምንድን የሆነ ባል እንትን ብሏት ከዛ በኋላ ይዟት ሄዶ ምናምን እንደዚህ አይነት ነገር አንስታ ነበረ። ከዛ መልሶ ለባልየው አስረክቧትን ከዛ ባልየው ምናምን እንደተጫወተባት እንደዚህ አይነት ነገር እና ከዛ የባሰ ነገር አለ። የሚገርማቸው ነገር ከዛ የባሰ ነገር አለ። ከዛ የባሰ ነገር ምንድን ነው? አባት የገዛ ልጁን ባሪያ አድርጎ መሸጥ ይችላል። እንደ ክርስትና ባሪያ አድርጎ ማለት እንዴት ነው ይሄ ነገር የሚሆነው? ነው እንዴት ነው ይሄ ማለት እንዴት ነው የሚሆነው? ይሄ ነው የምታገኘው ዘጸአት ነው 24 ምዕራፍ 7 ላይ ዘፍጥረት 21 ምዕራፍ 7 ላይ ሰውም ሴት ልጁን ለባርነት ቢሸጥ ባሪያዎችን እንደሚያወጡ እርሷን አትውጣ አለ። ጌታዋን ደስ ባታሰኘው፣ ባሏ ነው እንግዲህ ጌታዋ ደስ ባታሰኘው በወጆ ይስደዳት፣ ሰላናቃት ለሌላ ወገን ሰዎች ይሸጣት ዘንድ አይገባውም ማለት ያኔ ለሌላ እንዳይሸጣት። ወላኪን ደግሞ አባትየው ምንድነው እዚህ ጋር ልጁን የገዛ ልጁን ባሪያ አድርጎ መሸጥ ይችላል ነው። ባሪያ አድርጎ ይሸጣል። አስባችሁታል? አባታችሁ ብር ተቀብሎ ባሪያ አድርጎ ሲሸጣቸው ከዛ ያ ሰውዬ ደግሞ ያ እንትኑ ጌታዋ እሷን እንደፈለገ ማድረግ ይችላል። ነገር ግን ደግሞ ማስወጣት ከፈለገ ግን ለሌላ ሰው ሳይሆን መሸጥ ያለበት ለሌላ ሰው ሳይሆን መሸጥ ያለበት በቃ እንትን ሌሎች እንደማያስወጣው እንደዛ ማስወጣት የለበትም። ለሌላ ሰው መሸጥ አይችልም። ለአባቷ የመልሳታን ግን ባሪያ አድርጎ ግን መሸጥ ይችላል። አባቷ ነው። በጣም ይዘገን ነው። በጣም የሚዘገን ነው። ልንገራችሁ፣ በጣም የሚዘገን ነው። እንደሞ ልንገራችሁ። ይህን ደግሞ የምታገኙት ወደ ኤፌሶን ሰዎች ነው ምዕራፍ 5 ከቁጥር 22 ጀምራችሁ ስታነቡ ሴቶች ሆይ አለ ጳውሎስ ለጌታ እንደምትገዙ ለባሎቻችሁ ተገዙ። ለጌታ እንደምትገዙ ልክ በተመሳሳይ ለባሎቻችሁ ተገዙ። የኔ ጥያቄ እንዴት ነው ለጌታዬ ለፈጣሪ እንደምገዛው ለባሌ የምገዛው? ለፈጣሪ ባሪያ እንደሆንኩ እንዴት ነው ለባሪ ባሪያ የምሆነው? ነው አንተ አምልኮ የሚባለውን ነገር ይሄ አምልኮ የሚባለውን ነገር እኮ ለባልሽ እንደ የሚል ነገር እዛው ላይ ያስቀምጠውታል። ገብታችኋል? ባልን ማክበር አለባት ምናምን እያላችሁ ልትሸውዱት አትችሉትም። ይሄን ልክ ለአምላክሽ እንደምትገዢ ለባልሽ ተገዢ ነው። ለአምላክሽ እንደምትገዢ እንደ ብሎ ነው ያስቀምጠው። እና እንዴት ነው ይሄ ሊሆን የሚችለው? ነው ለአምላክ የሚሰጠው ነገር እንዴት ነው ለፍጡር የሚሰጠው ለባል የሚሰጠው? ለምሳሌ ስግደት አለ ደግሞ እንትና ራሱ ባይብል ደግሞ ለሁለት ጌቶች መገዛት አይቻልም ብሎ አስቀምጧል። ራሱ ጳውሎስ ራሱ ለሁለት ጌቶች መገዛት አይቻልም። እንደዛ ከሆነ አንቺ ለባልሽ ተገዢ እንዴት ነው? ለባልሽ ልክ ለአምላክ እንደምትገዢ ለባልሽ ተገዢ እንዴት ይሆናል? እና አንደኛ ለሰው ባሪያ ተደርጎ አባትሽ ከአባትሽ ቤት ትሸጫለሽ። ወደ ባልሽ ቤት ስትሄጂ ደግሞ ባል እንኳን በኖርማሊ ካገባሽ
ባሪያ ተደርገሽ ካልተሸጥሽ፣ በኖርማሊ ካልተገባሽ ልክ እንደ ፈጣሪሽ አድርገሽ ባልሽ መታዘዛለሽ። ባሪያ ነው ማለት ነው። እድሜ ልክሽን ባሪያ ስትሆኝ ማለት ከባልሽ ቤትም ባሪያ ነሽ፣ ከአባትሽ ቤትም በባርነት ትሸጫለሽ እያለ ነው። እና እንዴት ነው ይሄ የሚሆነው? ክርስቲያኖች ይሄ ነው ወይ ሴት ልጅ ያከበረው? መከበረ ማለት ምን ማለት ነው በመጀመሪያ? እና ክርስቲያኖች ባይብልን አንብባችሁ ከሆነ የሆነ እዚህ መምጣት የለባችሁም ብዬ አስባለሁ። ምናልባት አንድ ሰው በትክክል መኖር ከፈለገ ባይብል ማንበብ የለበትም ማለት በትክክል ክርስትናን ካወቀ ከክርስትና መኖር ስለማይችል ያው ምንም ባታውቁ ባሎቻችሁን ጠይቁ ስለሚል ባሎቻችሁ መሀይም ከሆኑም መሀይምነትን ይዛችሁ እዛው መቀመጥ ነው ያለባችሁ።